ይስጥልኝ። የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ከሳምንት በፊት ብልጽግና ባከናወነው የአየር ኃይል ትርኢት ላይ የሩሲያ መንግስት አየር ኃይል አዛዥ እንዲገኙ ተጠርተው እንደነበርና ጥያቄውን ሳይቀበሉት እንደቀሩ ተሰማም። በሌላ በኩል በዕለቱ አየር ላይ ከታዩ አውሮፕላኖች መካከል 18ቱ ከሩሲያና ከተባበሩት አረብ ኤምሬቶች በሄዱ ፓይለቶች የበረሩ እንደሆኑም ታውቋል። ከዚህ ጋር በተያያዘ የተገኘው መረጃ ይቀርባል። ትግራይ ውስጥ እርምጃ እንዲወሰድላቸው ጀነራል ሳሞራ የኑስ ጠየቁም። ሌላኛው ጀነራል ደግሞ ጉዳዩን እጃችንን አጣጥፈን የምንመለከተው አይደለም ሲሉ ተናግረዋል። ታደምጡታላችሁ። የብልጽግናው አገዛዝ ያዘጋጀውን የምርጫ ድግስ በአገዛዙ ላይ ያለንን ተቃውሞ ለማሳየት እንጠቀምበት ሲሉ ፖለቲከኛው ልደቱ አያሌው ጥሪ ያቀረቡም። የአገዛዙን አፈና እየበለጠ ለማጋለጥና በማዕቀብም ለማስቀጣት የምርጫው ድግስ ጥሩ አጋጣሚ መሆኑን የሚያሳይ መጣጥፍም አስነብበዋል። ወደ እናንተ ይደርሳል። የመከላከያ ሰራዊቱ አባላት በትግራይ ክልል ሴቶች ላይ ጥቃትን ያደርሱ የነበረው በኤርትራ ወታደሮች እየታዘዙ ነው በማለት አገዛዙ ገለጸም። ሰሞኑን ህዝቤን አታጎሳቁሉ ብዬ ለኤርትራ መንግስት ምልጃ ልክ ያለው ብልጽግና በሻዕቢያ ወታደሮች የመከላከያ አባላትም ሲገደሉብኝ ነበር ብሏል። ይህንንም ትሰማላችሁ። የህዝብ ተወካዮች ምክር ቤት አባሉ ራሳቸውን ማግለላቸውን ተከትሎ ምላሾች እየተሰጡ ናቸው። ጀዋር መሐመድ ትክክለኛ የተቃዋሚ ድምፅን ማጣት ነው ብለውታል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ከሳምንት በፊት ብልጽግና ባካሄደው የአየር ኃይል ትርኢት ላይ የሩሲያ መንግስት የአየር ኃይል አዛዥ እንዲገኙ ተጠርተው እንደነበርና ጥያቄውን ሳይቀበሉት እንደቀሩ ተሰማ። በሌላ በኩል በዕለቱ አየር ላይ ከታዩ አውሮፕላኖች መካከል 18ቱ ከሩሲያና ከተባበሩት አረብ ኤምሬቶች ከሄዱ ፓይለቶች የበረሩ እንደሆኑ ታውቋል። በዓለም አቀፉ የሰላም ማስከበር ተልዕኮችም ሆነ የኢትዮጵያ ሉዓላዊነትን ለማስከበር በተካሄዱ ፍልሚያዎች ላይ ውጤታማ እንደሆነ የሚታወቀው የኢትዮጵያ አየር ኃይል የብልጽግናው መንግስት ወደ ስልጣን ከመጣ ጊዜ አንስቶም በሀገሪቱ በእምነት ተቋማት፣ በገበያ ላይ፣ በመኖሪያ ቤት፣ በትምህርት ቤቶች፣ በሕክምና ስፍራዎች፣ በእርሻ ቦታና በሌሎች በሚያከናውነው ድብደባና በሚያስከትለው ሰብአዊ ጉዳት ነው የሚታወሰው። በብልጽግናው ዘመን አየር ኃይሉ በኢትዮጵያ ሕዝብ ላይ ጥቃትን ማድረስ የጀመረው በወለጋ ሲሆን በ2011 የመጀመሪያዎቹ ወራት በፈጸመው ጥቃትም የኢትዮጵያውያንን ህይወት መቅጠፍ መጀመሩ የሚታወቅ ነው። በተለያዩ የሀገሪቱ ክፍልም ይህንኑ እያደረገ ነው የቀጠለው። በሀገሩ ህዝብ ላይ እነዚህን መሰል ጥቃቶችን እየፈጸመ ያለውና የኢትዮጵያ ሉዓላዊነት ለማክበር እስካሁን አንድም ጥይት አልተኮስኩም የሚሉ የጦር ጠቅላይ አዛዥ የሚመሩት አየር ኃይሉም የተለየ ገድል እንደሰራ ተቋም በየዓመቱ ድግስ ደግሶ ያከብራል። ሰሞኑን ባሰናዳው ድግስ ላይም ይኸው የተስተዋለ ሲሆን አየር ኃይሉም የተለያዩ ትርኢቶችን አሳይቷል። ጠቅላይ ሚኒስትሩ ስለ አየር ኃይሉ በፓርላማ ሲናገሩ ደግሞ ከ100 በላይ አውሮፕላኖች እንዳሏቸውና ከዚህ ቀደም ግን አንድ ቢጫ አውሮፕላን ብቻ እንደነበረ በመናገር ሲያቀርቡት የተደመጡት ሪፖርት ፍጹም ሐሰት ነው ያሉት ምንጮች አሁን አየር ኃይሉ ያለውን ትጥቅ አደረጃጀትና የሰው ኃይል እንደዚሁም የአውሮፕላኖችን ብዛት በዝርዝር በማስረጃ አስደግፈው ለጣቢያችን አጋርተዋል። ይሁን እንጂ በሀገር ሀብት የተገዙም ምናልባትም ወደፊት ለኢትዮጵያ የሚሆን ሀብት ይሆናል በሚል ደግሞም ለሻዕቢያ እየገለጠ ያሳየውን የብልጽግናውን ወንጀል ላለመድገም ስንል ይህንን ዝርዝር ከማጋራት ተቆጥበናል። ይሁን እንጂ ከአንድ ሳምንት በፊት በነበረው ድግስ ላይ የአየር ትርኢት ያሳዩት አብራሪዎች 18ቱ ኢትዮጵያውያን እንዳልሆኑም ከነዚህም ውስጥ ሩሲያውያንና የሌሎች ሀገራት ዜጎችም እንደሚገኙበት ለማወቅ ተችሏል። አየር ኃይሉ ከሩሲያ የገዛቸውን ያክ 130 የተባሉ 4 አውሮፕላኖች በትርኢቱ ላይ መሳተፋቸውን የሚገልጹት ምንጮቹ በትርኢቱ ላይ ያበረሯቸውም ሩሲያውያን ናቸው ብለዋል። እነዚህን አውሮፕላኖች ሩሲያውያኑ እንዲያበሩ የተደረገበትን ምክንያት ሁለት ነው የሚሉት የአየር ኃይል ባልደረቦች በአንድ በኩል አውሮፕላኖቹ ሙሉ ክፍያ ተፈጽሞባቸው ወደ ኢትዮጵያ ያልተላለፉ በመሆናቸው በሌላ በኩል ደግሞ እነዚህን የአኳናንደርን ሰርቲ አውሮፕላኖችን የሚያበር ባለሙያ ባለመኖሩ ነው ብለዋል። አየር ኃይሉ በብልጽግናው ዘመን ከገዛቸው ጥቂት አውሮፕላኖች እነዚህ 4ቱ የሩሲያ የአኳናንደር ሰርቲ አውሮፕላኖች ሲሆኑም ክፍያውን ባለመጨረሱ እስካሁን በሙሉ የራሱ ንብረት ማድረግ ያልቻለ ሲሆን
ሩሲያውያን አብራሪዎችን አሰልጥነው ሲጨርሱም አውሮፕላኖቹ ሙሉ በሙሉ ለብልጽግና እንደሚተላለፉ ውል ተገብቷልም ተብሏል። በአየር ላይ በተለያየ ሰዓት ከታዩ ሌሎች አውሮፕላኖች አራቱን ያበረሯቸው ሩሲያውያን መሆናቸውን የነገሩን ምንጮቹም በድግሱ ላይ የሩሲያ መንግስት አየር ኃይል አዛዡን እንዲልክ ተጋብዞ ነበር ያሉ ሲሆን ይሁን እንጂ ሞስኮ ጥያቄውን ተቀብሎ በስነ ስርዓቱ ላይ ኃላፊውን አላከም ይላሉ። ከስድስቱ ሩሲያውያን ፓይለቶች በተጨማሪ 12ቱ ደግሞ ከተባበሩት አረብ ኤምሬቶች የመጡ ናቸው ሲሉም በዝርዝር አስረድተዋል። የኤምሬቶች አብራሪዎች የተገኙት አሜሪካ ሰራሽ የሆኑትን አፓቼ 64 የተባሉ 6 አውሮፕላኖችን F-16 የተባሉ 3 አውሮፕላኖችን እንደዚሁም ራፋኤል የተሰኘውን ፈረንሳይ ሰራሽ 3 አውሮፕላንን ይዘው ነበር በማለት ለትርኢቱ የተገኙትም እነዚህ በምስሉ ላይ የሚታዩት አረባውያን ልዑካን እንደነበሩ ነግረውናል። የኤምሬቶች መንግስት ከአሜሪካ የገዛቸውን አውሮፕላኖችን በስጦታ ማስተላለፍም ሆነ መሸጥ ስለማይችል ለብልጽግናው መንግስት አሳይተውት መልሰው ወደ ሀገራቸው ይዘውት ሄደዋል ያሉት እነዚሁ የአየር ኃይል ባልደረቦች ራፋኤል ተብሎ የሚጠሩት 3 የፈረንሳይ አውሮፕላኖችም ወደ መጡበት ኤምሬትስ ተመልሰዋል ሲሉ ይገልጻሉ። በአየር ትርኢቱ ላይ የተሳተፉት ኢትዮጵያውያን 5 የሱ-27 እና የሱ-30 አብራሪዎች 4 የኤምአይ 17 1 የኤምአይ 35 5 የአውግስት አውሮፕላን 5 የግሮቭ አውሮፕላን እንደዚሁም 4 የኤል 39 አውሮፕላን አብራሪዎች መሆናቸውም ታውቋል። ከሩሲያውያንና ከኤምሬት ፓይለቶች በተጨማሪም ከሶማሊያ የሄዱ ቱርካውያን የጦር መሳሪያ ለመሸጥ ምርት ለማስተዋወቅ የተገኙ ቻይናውያንም እንደተሳተፉ ነው የታወቀው። የብልጽግናው አገዛዝ ያዘጋጀውን የምርጫ ድግስ በአገዛዙ ላይ ያለንን ተቃውሞ ለማሳየት እንጠቀምበት ሲሉ ፖለቲከኛው ልደቱ አያሌው ጥሪ ያቀረቡም የአገዛዙን አፈና የበለጠ ለማጋለጥና በማዕቀብም ለማስቀጣት የምርጫው ድግስ ጥሩ አጋጣሚ መሆኑን የሚያሳይ መጣጥፍም አስነብበዋል። የብልጽግናው አገዛዝ ይካሄዳል ያለውን ምርጫ መቃወምና ላለመሳተፍ መወሰን የሚጠቅመው ለራሱ ለብልጽግና መንግስት መሆኑን የሚያትተው የአቶ ልደቱ አያሌው መጣጥፍ ይህንን አጋጣሚ እንዴት መጠቀም እንደሚቻል ያላቸውን ሀሳብ አጋርተዋል። አገዛዙ በዓለም አቀፉ ማህበረሰብና በኢትዮጵያ ህዝብ ዘንድ የበለጠ ቅቡልነት ልናሳጣውም ሆነም ሂደቱን ለውጤታማ ህዝባዊ እምቢተኝነት መነሳሳት በአግባቡ ልንጠቀምበት የምንችለው የምርጫው ሂደት ተሳታፊ በመሆን ነው የሚሉት ልደቱ በቅድሚያ በሂደቱ ተሳታፊ ሆነን ምርጫው ነጻና ዲሞክራሲያዊ አለመሆኑን በተግባርና በማያከራክር መጠን ካሳየን በኋላ ከምርጫው የድምጽ መስጫ ዕለት በፊት ባሉ ጥቂት ቀናት ወይም ሳምንታት ውስጥ ራሳችንን ከሂደቱ ማግለል ከቻልን በአገዛዙ ላይ ከባድ ተጽዕኖ መፍጠር እንችላለን ብለዋል። ተቃዋሚዎቹ የቱንም ያክል ነጻና ዲሞክራሲያዊ ምርጫ እንደማይካሄድ በእርግጠኝነት አስቀድመን ብናውቅም በሂደቱ ለመሳተፍ ያለንን ቁርጠኝነት በተግባር ሳናሳይና የሂደቱን የዲሞክራሲያዊነት በተግባር ሳናጋለጥ ከጅምሩ ራሳችንን ከሂደቱ ብናገል የአቋማችንን ምክንያት አይነት ደካማ ያደርገዋል ሲሉም ይከራከራሉ። መጪው ምርጫ እንደተለመደው ነጻና ዲሞክራሲያዊ እንደማይሆን በእርግጠኝነት ማሳየት የሚቻለው ከ5 ዓመት በፊት የተካሄደን የምርጫ ብልሹነት ወደ ኋላ ተመልሶ በእማኝነት በመጥቀስ እንዳልሆነ ጠቁመው በተለይም ዓለም አቀፉ ማህበረሰብ በዚህ አይነቱ መንገድ ማሳመን እንደማይቻሉም ገልጸዋል። የዓለም አቀፍ ግንኙነት የተለዋዋጭነት ባህሪ ያለው በመሆኑ አገዛዙን የማጋለጥ ጥረታችንን ተከታታይነት ያለውና በተጨባጭ መረጃ የተደገፈ መሆን ይገባዋልም ብለዋል። አገዛዙ በፕሮፓጋንዳ ደረጃ ተቃዋሚዎች በምርጫው እንዲሳተፉለት የሚፈልግ መስሎ ቢቀርብም ከልቡ እየተመኘውና እየሰራ ያለው ግን ተቃዋሚዎች ከሂደቱ ራሳቸውን እንዲያርቁለት መሆኑን መገንዘብ ያስፈልጋል የሚል ምክር የለገሱት የቀድሞ የፓርላማ አባልና የምርጫ ፖለቲካዎች ንቁ ተሳታፊ የሆኑት ልደቱ አያሌው ፉክክር የሌለበት ምርጫም አምባገነኖችን ያስደስታል እንጂ አያስከፋም አያስፈራምም ብለዋል። ስለሆነም በዚህ ረገድ የምንይዘው አቋምን በማወቅም ይሁን ባለማወቅ በገዢው ፓርቲ ወጥመድ ላይ መውደቅ አለመሆኑን በአግባቡ መመርመርና መገንዘብ ያስፈልጋል። አገዛዙ ምርጫውን ለራሱ የስልጣን መራዘም በሴረኛ አካሄድ ሊጠቀምበት ሲሞክር እኛም የህዝቡን ትግል ለማጠናከር በሚያስችል አግባብ የምርጫውን ሂደት በመጠቀም ረገድ አገዛዙን ቀድመነውና በልጠነው መገኘት ይጠበቅብናል ሲሉ መክሯል። የምርጫውን መካሄድ የህዝቡን በውዴታም ሆነ በግዴታ በመራጭነት መመዝገብና ድምጽ መስጠት እኛ ራሳችንን ከምርጫው ሂደት አግልለናል ስላልን ብቻ ልናስቀረው አንችልም። እንደ ተቃዋሚ ኃይል ከኛ የሚጠበቀው ፈለግንም አልፈለግንም መካሄዱ በማይቀረው የምርጫ ሂደት ትግሉን የሚያጠናክር ምን አይነት ጥቅም ማሳካት እንዳለብን አቅደን መስራት ነውም ብለዋል። ተቃዋሚ ፓርቲዎች አሁን ላይ ሀገሪቱ ከምትገኝበት አሳሳቢ ሁኔታና ከስርዓቱ አምባገነናዊ ባህሪ አኳያ ነጻና ዲሞክራሲያዊ ምርጫ ሊካሄድ እንደማይችል አቋማቸው
መሆናቸውን አጠናክረው መግለጻቸው እንደተጠበቀ ሆኖም ተቃዋሚ ፓርቲዎች በቅድሚያ በምርጫው ለመሳተፍ ቢመዘገቡ በመቀጠልም ገለልተኛ የሆኑ ዓለም አቀፍ የምርጫ ታዛቢዎች ምርጫውን እንዲታዘቡ አጥብቀው ቢጠይቁ ከዛም ለምርጫ ተብለው የሚዘጋጁ የውይይትና የክርክር መድረኮችን ያገዛዙን የአፈና ድርጊቶችን ለማጋለጥና ህዝቡን ለትግል ለማነሳሳት ቢጠቀሙባቸው እንደዚሁም የተቃውሞ ጎራ ደጋፊ የሆነው ህዝብን በነቂስ ወጥቶ የምርጫ ካርዱን በእጁ እንዲይዝ ቢያደርጉ በምርጫው አጠቃላይ ሂደት ላይ የተፈጸሙትን የአፈናና የማጭበርበር ሂደቶችን በአግባቡ መዝግበው ቢይዙና በመጨረሻም ሂደቱ ነጻና ዲሞክራሲያዊ አለመሆኑን ለህዝቡና ለዓለም አቀፉ ማህበረሰብ በማያከራክር መጠን በተግባር ካጋለጡ በኋላ ከድምጽ መስጫው ዕለት በፊት ተገቢ ነው ብለው ባመኑበት ጊዜም መራጩን ህዝብ ጭምር ይዘው ራሳቸውን ከምርጫው ቢያገሉ እርምጃቸው ለትግሉ መጠናከር በእጅጉ የሚጠቅም ይሆናል ብለዋል። ትግራይ ውስጥ እርምጃ እንዲወሰድላቸው ጀነራል ሳሞራ ዩኑስ ጠየቁም። ጀነራሉ ደግሞ ጉዳዩ እጃችንን አጣጥፈን የምንመለከተው አይደለም ሲሉ ተናግሯል። በትግራይ ጉዳይ ላይ አዲስ አበባና ትግራይ ላይ ባሉ የክልሉ ልሂቃን መካከል ያለው ልዩነት በአደባባይ የሚገለጥ ሆኗል። ለ17 ዓመታት የኢትዮጵያ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትና ጠቅላይ ሚኒስትር አብይ አህመድ ስልጣን በያዙ በጥቂት ወራት ውስጥ የተሰናበቱት ጀነራል ሳሞራ ዩኑስ በትግራይ ወቅታዊ ሁኔታ ላይ የሚሰጡት ሀሳብ ደግሞ ከዚህ የልዩነት ሁነት ውስጥ በግንባር ቀደምትነት የሚነሳ ይሆናል። እኒህ ጀነራል በብልጽግናው ልሳናት በተደጋጋሚ እየቀረቡ በተከታታይ ማብራሪያዎችን ሲያሰሙ የሚታወቁ ሲሆን ይህንንም ቀጥለውበት ለአዲስ ዘመን ጋዜጣ በሰጡት ቃለ መጠይቅም ትግራይ ውስጥ እርምጃ ይወሰድላቸው ዘንድ የብልጽግናውን መንግስት ጠይቋል። እነዚህን እርምጃ ቢወሰድባቸው ያሏቸውን አካላትን ደግሞ አደናቃፊ ሲሉ በመፈረጅ የትግራይ ክልልን ሰላም በሚያውኩ አደናቃፊዎች ላይ ተገቢ የማስተካከያ እርምጃ ተወስዶ ክልሉ ፎይታ ሊያገኝ ይገባል ስለማለታቸውም የጋዜጣው ትግርኛ ገጽ ላይ የሰፈረው ሀተታ ያመለክታል። ጀነራል ሳሞራም ሰላም ማለት ልማት ነው፣ ሰላም ማለት ትምህርት ነው፣ ሰላም ማለት ለሁሉም ነገር ወሳኝ ነገር ነው። እናም ከዚህ መሰረታዊ መርህ በመነሳት ይህንን ጠቃሚ መሰረታዊ እሴትን እናሰናክል በሚሉ አደናቃፊዎች ላይ አስፈላጊ የእርምት እርምጃ ተወስዶ ክልሉን ወደ ትክክለኛ መስመር እንዲመጣ ማድረግ አስፈላጊ ነው ብለዋል ይላል ጋዜጣው። በእርግጥ ጀነራሉ የትኛው አካል ላይ እርምጃ እንዲወሰድ ፍላጎታቸው ስለመሆኑ በዘገባው ላይ አልተመላከተም። የክልሉ ጊዜያዊ አስተዳደር ፕሬዝደንት የሆኑት ጀነራል ታደሰ ወረደ ግን እጃችንን አጣጥፈን የምንመለከተው ጉዳይ አይደለም ይላሉ። ይህንን ያሉት ደግሞ የክልሉ ተፈናቃዮችን ጉዳይን በተመለከተው ሀሳባቸው ነው። ልዩነትና ለመስማማት ሊኖረን ይችላል፣ ነገር ግን በተፈናቃዮችና በተጎዱ የትግል ተሳታፊዎች ጉዳይ ላይ አንድ መሆን አለብን ሲሉም ጥሪ አቅርበዋል። ጀነራሉ ይህንን የተናገሩት ደግሞ በቅርቡ ህጻጽን ጨምሮም ብልጽግና ባገደው የእርዳታ ማሰባሰብ ሂደት ውስጥ አስተዋጽኦ ላበረከቱ ቲክቶክን ጨምሮ በማህበራዊ ትስስር ገጾች ላይ እንቅስቃሴ ያደረጉ አካላት እውቅና በተሰጠበት መድረክ ላይ ስለመሆኑ የፕሬዝደንት ጽህፈት ቤቱ መረጃ ያመለክታል። ደሞዝም ሆነ ሌሎች ነገሮችን ሁሉ ከፌደራል መንግስቱ እንጠብቃለን ብለን መቀጠል ፈተና እየሆነብን ነው ሲሉም ተናግሯል። ጀነራሉም የኢትዮጵያ ወታደሮች በትግራይ ክልል ሴቶች ላይ ጥቃትን ያደርሱ የነበረው በኤርትራ ወታደሮች እየታዘዙ ነው በማለት አገዛዙ ገለጸም። ሰሞኑን ህዝቤን አታጎሳቁሉ ብዬ ለኤርትራ መንግስት ምልጃ ልክ ያለው የሚል መረጃን ይዞ የቀረበው ብልጽግና በሻቢያ ወታደሮች የመከላከያ አባላት ሲገደሉብኝ ነበርም ብሏል። በትግራይ ክልል የኤርትራ ወታደሮች በጦርነት የቆሰሉ የብልጽግና ወታደሮችን እየገደሉ መሳሪያ ይወስዱ ነበርም ሲል ገልጿል። የኤርትራን ሰራዊት ጋብዘው የሻቢያን ጦር ሳዋ ድረስ ሂዶ አስመርቀው ኢሳያስ አፈወርቂን የኢትዮጵያን የጦር መሰረተ ልማት እንዲጎበኙ አድርገው ከ13 ጊዜ በላይ በድብቅና በይፋ በመገናኘት የጦርነት እቅድ አውጥተው የትግራይ ክልልን የብዙዎች እልቂት እንዲካሄድበት ያደረጉት አብይ አህመድ የኤርትራን ሰራዊት እንዲያስወጡ ሲጠየቁ የገባ የኤርትራ ጦር የለም ሲሉ እንደነበር አይዘነጋም። ከሰሞኑ ግን በአዲስ ማብራሪያ ብቅ ብለው ትግራይ ክልል ውስጥ የሻቢያ ጦር ወንጀል በመፈጸመው ህዝቤን አታጎሳቁሉ ብያለሁ ብለው አያሌ አማላጅ ሲልኩ እንደነበርም ተናግረው እንደ ገዱ አንዳርጋቸው ባሉ ፖለቲከኞች የለየለት ቀጣፊ አስብሏቸዋል። የጠቅላይ ሚኒስትሩን ንግግር ተከትሎ አዲስ የእንግሊዝኛ ጽሑፍ ያጋራውና በደህንነት መስሪያ ቤቱ የአጀንዳና የገንዘብ ድጋፍ እንደሚደረግለት የሚነገርለት ሆርን ሪቪው ደግሞ የኤርትራ ሰራዊት የትግራይ ህዝብን ብቻ ሳይሆን የእኛን መከላከያ ወታደሮችን የሚገድል ነበር። በትግራይ ክልል ውስጥ የእኛ መከላከያ ሴቶችን እንዲደፍር በኤርትራ ሰራዊት ይታዘዝ ነበር ብሏል። ጽሑፉ ቃል በቃል ሲቀጥልም የኤርትራ ወታደሮች በተደጋጋሚ ጥቃት
ጥቃቶችን ይጀምሩ፣ የቡድን አስገድዶ መድፈርን ያስተባበሩና ጾታዊ ባርነትን ይፈጽሙ ነበር። አልፎ አልፎም የኢትዮጵያ መከላከያ ሰራዊት አባላትና ሌሎችም የታጠቁ የመንግስት አካላት በአስገድዶ መድፈር ውስጥ እንዲሳተፉ ትዕዛዝ ይሰጡ ነበር ብሏል። የትግራይ ህዝብን ሻዕቢያ ይገድል እንደነበር ጌታቸው ረዳን ዋቢ የሚያደርገው ይሄው የደህንነት መስሪያ ቤቱ የእንግሊዝኛ ልሳን የኤርትራ ጦር የቆሰሉትንም ሆነ ያልቆሰሉትን የኢትዮጵያ የመከላከያ ሰራዊት አባላትን በጭካኔ እየገደለ የታጠቁትን የጦር መሳሪያ ይዘርፍ እንደነበርም ያብራራል። በመቀጠልም የመከላከያን ቀለብና ወታደራዊ አልባሳትን ጭምር እየወሰዱ እንደነበርም አስፍሯል። የደህንነት መስሪያ ቤቱ በሆርን ሪቪው በኩል ይህንን ቢያሰራጭም የቀድሞ የጠቅላይ ሚኒስትር አብይ አህመድ የደህንነት አማካሪና የውጭ ጉዳይ ሚኒስትር የነበሩት ገዱ አንዳርጋቸው በሁለት ዓመቱ ጦርነት የብልጽግናና የሻዕቢያ ወታደሮች በጋራና በትብብር ሲዋጉ እንደነበር እንደዚሁም እስከ ደብረ ታቦር ድረስ ዘልቀው የሻዕቢያ ጦር የአብይ አህመድን ስልጣን ለማዳን እንደተዋጋ ማስረዳታቸው ይታወሳል። በሁለት ዓመቱ ወታደራዊ እንቅስቃሴ የኤርትራ ሰራዊት ከአብይ ጦር የተለየው ብልጽግና ለራሱ ወታደራዊ አዛዦች ማዕረግ ሲያድል ብቻ እንደነበርም አቶ ገዱ መግለጻቸው የሚዘነጋ አይሆንም። የህዝብ ተወካዮች ምክር ቤት አባሉ ራሳቸውን ማግለላቸውን ተከትሎ ምላሾች እየተሰጡ ናቸው። ጀዋር መሐመድ ትክክለኛ የተቃዋሚ ድምፅን ማጣት ነው ብለዋል። የፓርላማ አባሉ ደሳለኝ ጫኔ አንድም ነፃ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩን፣ ሁለትም እስካሁን በህዝብ ተወካዮች ምክር ቤት በነበራቸው ቆይታም በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየት ለህዝቤ ማበረክተው የረባ ጥቅም የሌለ መሆኑን ተረድቻለሁ በማለት ራሳቸውን ከመጪው ምርጫ ማግለላቸው መግለጻቸውን መዘገባችን የሚታወስ ነው። ይህንን ተከትሎ ከተሰጡ አስተያየቶች ውስጥ ደግሞ አቶ ጀዋር መሐመድ የሰጡት አንዱ ነው። ደሳለኝ ጫኔ በአሁኑ ፓርላማ ውስጥ የነበሩ ብቸኛው እውነተኛ የተቃዋሚ ድምፅ ናቸው ሲሉ ገልጸዋል። ፖለቲከኛው እሳቸው በምርጫው የይስሙላ ምርጫ ላለመወዳደር መወሰናቸው በምክር ቤት ውስጥ የነበረውን የተቃውሞ ሚና ይበልጥ እንደሚያጠባውም ጠቁሟል። አቶ ጀዋር መሐመድ አክለውም የኦሮሞ ፌዴራላዊ ኮንግረስ ኦፌኮን ጨምሮም በርካታ ፓርቲዎች በምርጫው የሚሳተፉት ከምዝገባ ላለመሰረት ሲሉ ብቻ በጥቂት የከተማ ቦታዎች ላይ ጥቂት እጩዎችን በማቅረብ እንደሆነም ያብራራሉ። የአብይ መንግስት ምርጫውን ተአማኒነት እንዲኖረው የተለያዩ ድርጅቶችና ግለሰቦች እንዲሳተፉ እንዲሁም የተወሰኑ ወንበሮችን እንደሚሰጣቸው ቃል በመግባት ለማሳመን ቢሞክርም የታየ ለውጥ ግን የለምም ብለዋል። ብልጽግና የተወሰኑ አጃቢዎችን ይዞ የራሱን ህጋዊ ገዳይ መንግስትነትን ለማስቀጠል የሚረዳውን ምርጫ የሚለውን ድግስ ለማከናወን እየተዘጋጀ ስለመሆኑም ይገልጻል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።